ግማሽ እያረኩኝ አው ለልጅሽ ይሰጥልሻለሁ 20 ነው እንትን የምፈልገው ጉድ ላይ ማለት ነውና ሰገጤ ስግጥግጥ ብሏል። አብርሽ ሸቄራ ስግጥግጣም ነው የተሰገጠ ክርካሽቶኛለሽ አህያ የኔ ቆንጆ የኔ ፍቅር አይላቢቱ ቶማች ይወዳለው የኔ ጌታ የኔ ጅል ለምን እኔ ላይ ተፈቀደ የሚበዛው ለምን የሚደራረበው እኔ ላይ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአቡ ዘይድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር አልሐምዱሊላህ ሁሉ ነገር ሰላም ነው። ሰላማችሁ ብዝት ይበል። ዛሬም በዚች በገነት እኔ ገነት አልላትም፣ በገነት ሌባዋ አጭበርባሪዋ በዛሬ ቀን ነበር የረበሸችኝ፣ በዛሬ ቀን ነበር የነጀሰችኝ፣ በዛሬ ቀን ነበር እኔን ባጎረስኩበት እጇ የነከሰችኝ። ለአኑ ባለጌ ሰው ናት። ምን ታመጣለች? የምታመጣው ነገር የለም። ምንም ይላታለሁ። ለምን ይሄን ጉጣራሽ ስትባል ደውላ አስቸገረችኝ። ደውዬ እኔ አንቺን አስቸገርኩሽ? መቼ ጊዜ ነው? እንዳንቺ እኮ ሰካራ አይደለም ላሉ ለፍታ ዳሪ ዳክማ ዳሪ ነኝ እንጂ እንዳንቺ ይሄን አክል በወረደ ልክ እኮ የሚኖር ሰው አይደለም። የሰው እጅ ማይ ሰው አይደለም። ለአንድ ጊዜ የልጅ ስሜት ያለሽ መስሎኝ፣ እንደኔ የልጅ ፍቅር ያለሽ መስሎኝ አንቺ ለአንድ ቀን ባወራሁበት በማግስቱ እኮ ነው የልጅነት ስሜት ልጅሽን እንደምትወጂ ሰው ነው ልጅ የምትወጂ መስሎኝ። እንደኔ አንድ ሰው እኮ በራሴ እኮ ነው የሚስለው ማንኛውንም ሰው። እሺ በይብሩ ምንም ማለት አይደለም። ሰው እኛ ኢትዮጵያዊ በአጠቃላይ ስንረዳዳ ነው። ያኔ ስጦታም የሰውን ፍቅርም እንትን የሚለው የሚጨምረው ስጦታ ስትሰጫጪ ነው። አንተ ትቢሽ አንቺ ትቢሽ ስንባባል ነው እኛ የሚያምርብን። ግን በዚህ በወረደ በዚህ በሰገጠ ይሄን ያክል በሞተ በቁመና የሞሽ አንቺ የአረብ ሀገርን ሴት በውስጥ ገብተሽ ታድባታለሽ። እያለብሻቸው እኮ ነው፣ እየሰማው ነው፣ እያለብሻቸው ነው። ግን ወጥቶ የሚናገሩበትን መንገድ የላቸው። ወጥታ የምትናገርበት መንገድ የለም ብለሽ አይደለም በኢሞ በዋትስአፕ ብሎክ ያረግሽኝ። አንድ ቀን እድሜ ልኬን ያለጣሁት ወለ በቲክቶክ ወለ በምን ላይ ሚዲያ ላይ ያለጣሁት ታወጪኛለሽ? አንቺ እድሜ ልክሽን ቻለ በሚዲያ ሴት ለምን ያላ ያኖሽ? እኔ አንቺ ጋር ሊደውልበት ሰዓትም ጊዜ የለኝም። ማክሰኞ ደግሞ ይሄን ቤት ሁሉ ቢያንስ 6 ሰዓት የጀመርኩት ማታ እሻ ላይ ነው የሚጨርስ። ማታ እሻለ አይሽ እንደ አንቺ በመጠጥ ቤት ቂጣችን እኛ ሀገር የአረብ ሀገር ሴቶች ስናንከባለል ስንፋቀር ስንለምን አይደለም የምንኖረው። ይኸው በዚህ ስንቃጠል ነው። አየሹ ይሄን ፍላሽ አወል አየሹ። ለነገሩ በዚህ ፍላሽ አንቺ መቼ ታጸዳለሽ? ጊም አይደለሽ? የራስሽን እንኳን ሰውነትሽን በስነ ስርዓት ታጥበሽ እያከክሽ አይደለም እዛ ጋር የምትበይው ነገር የምትበይው። በዚህኛው በረኪና ነው የተቃጠልኩት። በዚህ ኢንሻአላህ ተቃጠልኩ። በዚህ የተቃጠለ አንቺ የመዳም ቅምጥሽ ውስጥ ለውስጥ አደራ በአንቺ በኩል የሰጡትን እየበላሽ አንቺ ገና ይሄን አደራ አድርሽልኝ። ይሄን ያክል ለአንቺ ይሄን ያክል ለክል የተባልሽው ራሱ እየበላሽ ነው። ያስመው እንዳይመስልሽ ገና ብዙ ጉዱሽ ወጣል። ኮሜንት ላይ ቁጥር ቁጥር ያስቀምጣለ የበላሻቸው በአጠቃላይ መውጣት አለባችሁ። አንቺም ስለ አገርታ ተበላሽ። እንዳንቺ አይነት እኮ ነው ርካሽ አገርታ ነው ያበላሽ። እንዳንቺ አይነት እኮ ሌባ አገርታ ነው ያበላሽ። አገርታ ያለሽ አንቺም ለአረብ አገር ሴት ታለቅሻለሽ። እኔ ባለፈው ከደማም ለሞተች ልጅ አገራ ልትሳፈር መጣር አካባቢ ባለችበት በድንገት ለሞተች ታማ ነበር። ለሞተች አገራ እንደዚህ ለወለ ጥቁር ለብሰሽ አንቺ ሁሌ ጥቁር እንደለበ ይልበስልሽ ያንዳንድ ሰው ለነገሩ ላንቺ ማን ጥቁር የሚለብስልሽ? ጥቁር ለብሰሽ ትንሽ ስግጥ ብለሽ ትመጫለሽ። የዛን ሰሞን እኔ እንደዚህ በውስጥ እንደዚህ ያቃጥረሽ ሂጃብሽን ታውርድና ይቅርታ ትበለኛለሽ። እናቴ ባንቺ ቆሻሻ ግማፍ እየተሰደበች ያንቺ የኔ እናት ባንቺ አየሽ። ሚዲያው እኮ አንዳንዴ ርካሹ ሰው ጤነኛውንም ሰው ቤተሰቡን ያሰድባል። እኔ ለሌላም ሰው ያዝናል።
እንዴት ቤት እናት ትሰደባለች? እንዴት አባት ይሰደባል? እንዴት ፋሚሊ ይሰደባል? ለዛ ሰው እኔ እርድብኝ ነበር የሚለው። አየሽ ርካሽ ናችሁ እኮ እንደናንተ አይነቱ ሰካራ ርካሽ። የሆነ ማኛ እንደዛ እናቱን እንደዛ አስረክሶ እንደዛ አሰግጦ እንደዛ አንጠልጥሎ እንደዛ ቆንዲ ጭንቅላታን እንደዚህ ተደፍታ እየተሰደበች እነ ጆከር እነ ከድር እንደዛ እናንተ በግ ነጋዴ እያለ እንደዛ እየረከሰ ማለት ነው። በግ ነጋዴ ብሎ የተናገረ የተሳደባትን ቃል አጠፋው እናቱን ነው ያሰደበ። ለሱ ነው የተሳቀቅኩ። እናትየው አሳዘነች። ያ በዛ ትምህርት ተወሰደ። በዛ ሰው በሆነ ነገር እኮ ትምህርት ወስዳል። ለነገሩ እንደዚህ ግጥ ብሎ ፎሎ እና ሰብስክራይብ መልቀም እንጂ ሌላ እዚህ ጋር እናት አባት ቤተሰብ ፋሚሊ ምናምን ይታያል እንዴ? እንደዛ እናቱን አሰድበ እንደዛ አስረክሶ እንደዛ ረክሶ በማይመጣው በእስልምና በነቢያችን ሰለላሁ ዐለይሂ ወሰለም መጣብን። በማይመጣው ከህይወቱ እዚህ ፊት ለፊት ወጣ ህይወቱ በሚጠፋበት እስቲ ትላንትና እናቴን አሰድባለሁ። ትላንትና እናቴ ይሄን ያክል በሚዲያ ተዘግዝቃለች። እናትህ እንዲት ሆን ተብያለሁ። ይቅርብኝ አልነካካ አይልም። እንደዚህ እኔ ደሱ ራሱ ተቃጥያለሁ። በእንዳንቺ አይነት ርካሽ እኔ እናቴ ትሰደብ። በእንዳንቺ አይነት ርካሽ እኔ ሂጃቤን ላውልቅና ይቅርታ ልበልሽ። አንቺን ግን እንኳን አጥፍቼብሽ ራሱ እንዳንቺ አይነቱ ርካሽ እኔ ይቅርታ አለ። ርካሽ ነሻ ርካሽ ባትሆኝ እኮ እንኳን የሆነ የሌላ ጊዜ ጥሩነት ቢኖርሽ እኮ እንኳን እቺ አልናገርሽም ነበር። አንዴ ተሳስታለች ነበር። አንቺ ሁሌ እንደሰደሽ ሁሌ ሰውን እንትን እንዳልሽ ሁሌ ውስጥ ለውስጥ ስንቱን ስም ያጠፋሽ ስምሽ ጠፍቶ አንቺ ርካሽ የሞሽ አንቺ ቲክቶክ ላይ ስትመጪ እኮ ስግጥ ስትመጪ ሳሚ ማስረሻ ምንድን ነው ልጆችሽ ላይ ምን ያገባ አውጥቼ ጨምቄ ነው ማሰጣት። አንቺ እቺ በዚች አውጥቶ በመጭመቅ ነው ዲግሪ የጫንሽው። ዲግሪሽ አውጥቶ በመጭመቅ ነው። ጨምቆ ያውጣሽ ኢንሻአላህ። የጨመቀው በላ አንቺን ይጭመቅሽ። የሚጨምቀው በላ አንቺን ይጭመቅሽ። በቁመና የሞሽ ሰው እኔ ከአንቺ ከእንዳንቺ አይነት ከሞተ ሰው እንትን ይረዝህ ምን አጅራለሁ ለአንቺ ቤት የትኛው አጅር የትኛውን ጥሩ ነገር ሰርተሽ የትኛውን ራማ ነገር ሰርተሽ የትኛውን የሚያስደስት ነገር ሰርተሽ ሰው ላስደሰተው እኮ ጥሩ ለሰራው እኮ እናበረታታዋለን ይላል ሰው። ምን ሰርተሽ? ሁሉ ነገር በልመና አይደለም። ሰው እኮ ያደርጋል። ጥሩ ለሰራ ስጦታ ምንም ለምን አይደለም የእንጨት አልጋ ለምን እንትን የወርቅ አልጋ አይገዛለት? ጥሩ ለሰራ ለእንዳንቺ አይነቱ ግን ወስቶ ለሚኪድ በልቶ ለሚኪድ ለከጂ ለከጂ ሰው ይሄ ይደረጋል። የራሳ ጉዳይ እኔ ማድሪ ይሄ የፈለገ ነገር ለምን የፈለገች እንኳን ለምን እኔ የሀገሬ እንኳን ዜጋ ለምን የሌላ ሀገር ዜጋ ለምን አትሆን? አረቦቹ እንዴት ነው ጥሩ ባወሩት ጥሩ በተናገሩት ማይሰራውን ስራ ይሰራላቸዋል። ቢያንስ አማና ለጣሉት ነገር በእኔ አማና ጥሎብኝ አይደለም ወይ እስከሚባል ድረስ ማለት ነው። ስለዚህ ጥሩነት እኮ ለራስ ነው። ጥሩነት አንቺን ይጠቅመሻል እንጂ እኮ ምንም የሚጎዳሽ ነገር እኮ የለም። ለአንቺ ለጊዜው እንትን አጭበርብሮ መውሰድ አጭበርብሮ መብላት ያስደስተሽ መስሎሽ ከሆነ ተሳስተሻል። ያስደስተሽ ከሆነ ተሳስተሻል። አላስደስተሽም እኮ ይሄ ውሸት ለአንቺ እርድና እንዳይመስልሽ። ይሄ እርድና እንዳይመስልሽ ፋርነት ነው። ፋራ ነሽ የመጨረሻ ህልም አልሽ። በቁመና የሞሽ ሬሳ ነሽ። ለእኔ በተደጋጋሚ ሁሌ የሚልሽ ነገር እቺ ሬሳ ነው የሚልሽ። አንተ ራሱ ዩቱብሽን በአጋጣሚ እኔ ማስገብቼ አላይሽም። እችን ቆሻሻ ምን አይታያል? ሌላ ሰው ማሸር አርጎስ እቺ ቆሻሻ ነው የሚልሽ። እቺ አጭበርባሪ ነው፣ እቺ ከጂ ነው የሚልሽ። ኢንሻአላህ አዱንያ አኼራሽን ኢንሻአላህ አላህ ነፍስሽን ኢንሻአላህ ሰኦል እንትን ይበላት ኢንሻአላህ። ሌላ ነገር እኔ ምንም አልልሽ። አንቺ እንደገና አፋልኝ ብለሽ ወተሽ ይቅርታ ትበለኝ ጃባን ታውልቅነት ያለሽ ይሄ ነው እንደም ከሁሉም ነገር እንትን ያለኝ ነገሩ ርካሽ አፉን ዝም ብሎ የትም የከፈተው እኮ ማንኛውም ነገር ነው የሚሳደብ። እናቴማስ ባንቺ ተሰደበችም አልተሰደበችም እኔ እንትኑ ቼክም አላደርግሽም። ላን ቆሻሻ ነሻ
እኔ እናት ሞታ ትበልጥሻለሽ ብዬሻለሁ። ሞታ እናታን እንዲህ ያርጋላሽ ያልሽበት አፍሽን ያ ድስት የሚያክል አፍሽን ተናግረሽ ሰፍቶ ድስት እኮ ነው የሚያክለው። ድስት ሰፍቶ ስፋቱ አንድ አህያ ስጋ ያሰር ያንቺ አፍ ስፋት ማለት ነው። ሁሌ የቆሸሽበት፣ ሁሌ ያወራሽበት፣ ሁሌ የተጨማለክሽበት እንደገና አድርገሽ እንደገና በድለሽ እንደገና አብርሽ ቀራው ጋር እንደዚህ ብላለሽ ብለሽ ወጣ ይቅርታ ትብለኝ በውስጥ ያለሽ ሂጃባን ታውቁታለሽ። ይሄን አክል እስልምና ተጨኖ ፈጥሮብሻል ማለት ነው። ይሄን አክል እስልምና ጥላቻለሽ ማለት ነው። የእስልምናን ጦስ ጦምበሳሽ የትኛውንም እንትን ሃይማኖት ቆምጭ አንቺ አትወኪም ሲጀምር የትኛውንም ሃይማኖት አሁንም ደጋግሜ የሚልሽ ነገር አንቺ አንገት ላይ የሰቀልሽው መስቀላው ጅናስ እንትን ይቅርታ ባይኛልልሽ እርቃንሽ ሆነሽ እኔን ይቅርታ ባይኝ እቺ አረ ሂጃብ አልቆሽ ይቅርታ ባይኝ ያልሽኝ እስከ መጨረሻ ድረስ አልፋታሽ ምፋታሽ እንዳይመስልሽ። በዚህ ልክ ትረክሻለሽ፣ በዚህ ልክ ርካሽ ትሆኛለሽ። አህያ ጅብ ማሳንዴ ጅብ ተባለው ላይ አንቺ ሸይጣን ምስል ቢኖረው አንቺ ከሸይጣን በላይ ነሽ እኮ። ሸይጣን ሙሲባ ሸይጣን ሰው በአንድ ቀን ባወቀው እንኳን ውሎ አላያደረ ወራቶችን አላስቆጠረ አመታትን አላስቆጠረ በሳምንት ይሄን ሁሉ ታሪክ ትሰራለሽ። አረብ ሀገር ያለሽ ሴት እንዳለ ደደብ ትመስልሻለሽ። ምንም አታውቂ ትመስልሻለሽ። ባለማወቃ ነው ከልጆቿ ጋር ተራርቃ የምትቀመጠው። ባለማወቃ የሰውን ሀገር አማራጭ አድርጋ ነው። እያንዳንድ አረብ ሀገር ያለሽ ሴት እኮ ውስጣ እኮ እንደተሰበረ፣ ውስጣ እኮ እንዳለቀሰ፣ ውስጣ እኮ እንዳነባ ነው ሁሌ በቤተሰብ ናፍቆት፣ በልጆች ናፍቆት፣ በሀገር ናፍቆት። ስለዚህ እነሱ ተነስቶ ማግባት አቅታቸው እንዳንቺ እኮ እንዳንቺ ለምኖ ማደር ስለማይፈልጉ ለምኖ እንትን የጥያራ ትኬት ቁረጡልኝ ስለማይ አይሉማ አይሉ እስከሚታመሙ እስከሚወጥቁ ድረስ አይሉ የሰውን እጅ አይምዝ መስጠት እንጂ መቀበልን ስለማያውቁ አንቺ ከመጀመሪያ ማጭበርበርን ከሀገርም ሳትወጪ ያን ይሄ እርጅናውም ሳይመጣ በፊት አንቺን ብሎ መርካቶ ሰሪ አንቺን ብሎ ትልቅ ሚዲያ ሄዶ ኢንተርቪው እንዳንቺ አይነት ነው። ትልቅ ሚዲያ ሄዶ ኢንተርቪው የሚያደርገው የውሽ ዋሽቶ የለመደው ምላስሽ እኮ እየተሳሰረ እኔ ለነገሩ የአንቺስ ምላስ እየተሳሰረ አይደለም ወይ? ልትይት እኔ ለሚዲያ አዲስ ነኝ። ቪዲዮ ላይ ወጥቼ ቢናምኔ ምላሴ ቢተሳሰር አዲስ ነኝ። አዲስ አንቺ እኮ ቆይተሽበታል። አረጀሽበት እኮ ሞሽበት እኮ ጭራሽ አንቺን ብሎ ዘፋኝ እኮ ባለፈበት እኮ አላለፍሽ ይመስል ዘፋኝ በረገጠበት ቦታ እንኳን ዘፋኞች የረገጡበት ቦታ አልረገሽም። አንቺ የአረብ ሀገርን ሴት እኮ እንደዚህ አድርጌ ዝም ብዬ በዚህ እንትን ልሙላት ጨፈረችልን። ለእኛ ዘመረች፣ ለእኛ ጨፈረች። ላወላይ ለራስሽ አልቅሽ፣ ለራስሽ ጨፍሪ፣ ለራስሽ ጨፍሪ። ለአረብ ሀገር ሴት እችን የቅንጣት ያክል ማንም አያስብላት። ማንም ሙምኪን ቤተሰቦቿ ማንም አያስብላት። አስበሽ ሞተሻል። አንቺ የአረብ ሀገርን ሴት እኮ ቤት በኩል በየዓለሙ ያሉትን እኮ ቁጥር ይዘሽ ሁላቸውንም በውስጥ ማስማት እንዴት ነሽ ማማ እንዲህ እኮ ነው። ችግር ለማውራት ብቻ አስራን ጭንቅላትሽ እንዳለ እዚህ ጋር እንዳለ እንትን ያለው እንዳለ ችግር ነው። አንድ ቀን ሰላም የለም። ችግር ወተሽ ማልቀሽ ስግጥ ብለሽ በቃ ቸገረኛ። ከችግር አላህ ያውጣሽ እንጂ አሜን። ሌላ ነገር እኔ ምንም አልሽ። ከችግር አንቺ አላህ ያውጣ። አሜን አሜን በሉ። አንቺ ችጋራ ነሽ ባለጌ የመጨረሻ። እኔ ማድሪ በምን አይነት ሁኔታ ማድሪ አንቺ ማድሪ አሳፋሪ እኮ ነሽ። ቤተሰብሽን አሳፋሪ፣ ልጅሽን አሳፋሪ። አይሽ በዙሪያሽ ያለውን ሰው እንዳለ የሚታረክሽ የረከሽ በዙሪያሽ ላሉት ራሱ ያለውሽ እቺ አጋሰስ አጋነንት ነገሩ በቁመና ከሞተ ሰው ጋር ነው ማውራቴ። ነገሩ ለምን የለመደ በሰው ጉልበት የለመደ እኮ መቼ መቃቆም እኮ አይችልም። መቼ ሰው እኮ ቢያንስ የሆነ ህሊና የሚባለው ነገር አለ። ሲያልፍ ህሊና ሲያልፍ አነካሽ። በዙሪያሽ ላሉት ብትሆኝ ኖሮ አብሮሽ ላለቀሱ ቢያንስ ሞኔታይዘር እስከሚቶኝ ድረስ አብሮሽ ከአንቺ ጋር እንደዛ ወጥቶ ለወረዱ ለነ ብርሃኑ ለነ አብርኮ
ቲጂ ደግሞ በዛ ልክ ተናንሳ ገነት ራሱ በዛ ልክ ወርዳ ተናንሳልሽ። ቢያንስ እንኳን ብታጠፋብሽ እንኳን ብትበድልሽ ሳትበድልሽ ለምን አልዋሻችሁልኝም? ለምን እኔ የሚሰራውን ድራማ የውሸት ድራማ የአረብ ሀገርን ሴት ለምን አናጃጂንም? አየሽ አሁን እዛ ጋር የአረብ ሀገርም ሴቶች እኮ አንቺን ነው እንጂ እነሱን ዞር ብሎ አይደለም እንትን የሚለው። ስለዚህ አንቺ እኮ ክብር የለሽም፣ ለምንም ክብር የለሽም። ለወለሽው ክብር ሳይኖርሽ አብሮሽ በልቶ ለጠጣው ክብር ላይኖርሽ አንቺ ለአረብ ሀገር ሴት ክብር ሊኖርሽ ነው። የአረብ ሀገርን ሴት ልታከብሪ ነው እስከምትወሽባት ድረስ እስከምታልባት ድረስ ኢንሻአላህ የሚታለበም ሆነ ምንም የሚለው መጨረሻሽ አላህ ያርግልሽ። እኔ እኮ ከመጀመሪያ ቀን ጀምሮ ማለት ነው ለአንቺ እንደዚህ እንዳንቺ ስግጥ የመጥቼ ቪዲዮ መስራት አቅቶኝ አይደለም ብዬሻለሁ። በዙሪያ ያሉ ጓደኞቼ ስላላወቁ እችን ሴትያ እችን የገማሽ ሴትያ እችን ወንበዴ እችን አጋሳ ሴትያ ከየት አገኘሽ በጣም እስከሚገረሙ ድረስ እንዴት አድርገሽ አገኘሽ? እኔ እኮ በጣም የምታስጠላኝ ያለኝ እኮ የለም ግን ለግዴ ነው ብርሃኑ የዛኔ እኔ ሚዲያው ላይ ቢያንስ እኔ ብቻዬ በእንትኑ አብሮ በመስራቱ ብቻዬ መወሰን እንትን አይልም። በአንድ ላይ በማሄ በጀማ በምንሰራው ነገር ብቻ እኔ መወሰን አልችልም ሲለኝ ብቻ ነው ያንቺን ቁጥር እንጂ ያንቺን ቁጥር ያሰን ሲጀማ አልፈልገው። እኔ ከዛም በፊት እኮ ታሪክሽን አውቃለሁ። ጥሩ እዚህ ጋር እኮ ሚዲያ ላይ እኛ የምንመለከተው እኮ እኛ እውር እኮ አይደለም። ማስተዋል ቢኖረን መሰለን ባህር አቋርጠን መተን አረብ ቤት እየሰራን ራሳችንን እንረዳለን፣ ቤተሰቦቻችንን የምንረዳው ማሰብ ቢኖረን መሰለን። ማሰብ የሌለው ማስ እንዳንቺ ስግጥ ብሎ አገር ላይ ይለምናል። ለምኖ ያድራል፣ ለምኖ ይሰክራል። ሰካራም ስለሆንሽ ማለት እንዳንቺ አይነት ሰው አለም ኢንሻአላህ አይኖርም። አንቺም ደግሞ ስለ አገሪቷ መበላሸት ታወራለሽ። አታውሪ ምንም ነገር እኮ አምሩ። እስቲ ዝም በይ። እኔ አብሸቀረ ውስጥ ዝም በሉ የሚለው ነገር አለ። ዝም በይ። ለምን ተናገረብኝ? ለምን ተወራብኝ? እንዴ ጭራሽ እኮ ከአንቺ በላይ እኮ ሰው የለም እኮ ነው ያልሽው። ጭራሽ የሼር ነው ብላ አብርሽ ጋር ለምን ተናገረች? ይቅርታ ትበለኝ። ሂጃባን ታውልቅና ሂጃብ የደረሰበት አላህ አያድርስሽ ኢንሻአላህ። ሂጃብ ያለበት የደረሰበት አላህ አይደል። የሂጃብ ማንነቱን እኮ ምንነቱን እኮ በስነ ስርዓት እኮ አታውቂም። ብታውቂ ኖሮ እንኳን ሂጃብ የሚባለውን ቃል ባፍሽ አትናገሪው ነበር፣ እጅሽን አታስገቢም ነበር። ስለዚህ አንቺ ይሄን ያክል ጥላቻ ስላለሽ ነው እስልምና ተጽዕኖ ስለፈጠረብሽ ነው። አሁንም ደጋግሜ እነግርሻለሁ። ባለጌ በእጄ በልተሽ በእጄ ስጪኝ ብለሽ በግሬ ላይ ልትወድቂ እኮ የቀራሽ ነገር የለም። 24 ሰዓት እኮ ጭንቅላቴን አዙረሽ እዚህ ጋር ተባበሩኝ ብለሽ ለኔ ለ20 ሺህ ብር ተባበሩኝ ሌላም ብር ሊገባልሽ ያ አልበቃ ብለሽ እንደገና በዙሪያ ያለቻን ጓደኛ 70 ሺህ ብር ትጠይቃለሽ። እሺ እኔ ተበልሻለሁ ሰዓት ትበላለሽ። ለምን እኔ እኮ በልጄ የተነሳ ነው ተበላልሽ። እኔም አህያ እኮ አይደለም ለዳንቺ አህያ ሰካራ እኔ ቢሞትን 5 ሳንቲም ሰጣለሁ። ያወቀው እኮ አሁንም አይሰጥሽም። እኔም ዋጋ የከፈልኩት አንድና አንድ አዎ ለልጄ ብዬ ነው። ለልጄ አሁንም ባላን ምንም እከፍልለታለሁ። እኔ የወጣሁት ለልጆቼ ብዬ ነው እንጂ ለራሴ እንዳንቺ ሰካራም ወይ ሊጠጣ የተለያየ ቦታ ሊዝናና የተለያየ ቦታ በየሺሻ ቤቱ እንትን ጠላ ቤቱ ይሄ ጥፍሬን እየቀየርኩኝ አርተፊሻል ጠጉሬን እየቀየርኩኝ አይደለም። አንቺ እኮ ይሄ እኮ ነው ያሳወርሽ። በዚህ እኮ ነው ታውረሽ የኖርሽ። ይሄ እኮ ነው ልምድሽ ነው። ከላስ መለመኑ መሰገጡ ሁሉ ነገር እንደ ልምድሽ እኮ ነው። አንቺ እኮ አንድ ሰው እኮ ተሰጠውን እኮ ነው መጀመሪያ ተሰጠሽ። ይሄ ነው ተሰጠሽ መጀመሪያ ለምኝ ብሎሻል። ለምነሽ ደሪ ብሎሻል። ከልመና አትውጪ ብሎሻል። ሰገጤ ስግጥግጥ ብሏል አብርሽ ቄራ። ስግጥግጣም ነው የተሰገጠች ስግጥ አልሽ ሰገጤ ስግጥ ከስግጥና አላህ ያውጣሽ። ሌላ ነገር ምንም አልልሽ ደሞሽ አረመኔ። ስለዚህ አንቺም አብርሽ ቄራው ሰራብኝ ትያለሽ። አብርሽ ቄራ በደንብ አድርጎ ይሰራብሻል። ገና ስሪ። አሁንም ባልጊ አሁንም ተጨማለቅ ቀላል ይሰራብሻል። ቢያንስ እኮ እንዳንቺ አይነቱ ርካሽ ሲሰራበት እኮ አርፎ ዝም ማለት ነው የነበረበት። ሰው እንኳን ዩቱብ ላይ ባይመጣ እንኳን ሚዲያ ላይ የቆየ ይኖራል። እኔ ቆይቻለሁ ዩቱብ ላይ ባይመጣም እኔ ቆይቻለሁ። ከእንዳንቺ አይነት መጋኛ የሆነ ማኛ ዝፍት የጀመረ ጊዜ እቺ ጂጂ ኪያ ሊያ አንድ ቆሻሻ አለች። እሷም የሆነ ሰዓት በሰዓት አብርሽ ቄራውን እየጠራሽ ነበር። እቺ ቆሻሻ አብርሽ ቄራ እኮ ለህዝብ ሆነ። እሷ አንድ ቀን ለህዝብ ሆናለች። ሁሳ ራሱ እንዳንቺ ሁሉ ነገር አርተፊሻል ነው።
ኖሮ አርተፊሻል፣ ባላ አርተፊሻል፣ የወለደችው አርተፊሻል፣ የምትይዘው መኪና አርተፊሻል። አየሽ ብዙ ርካሾች እኮ አሉ። እንደናንተ አይነቶቹ እኮ ናቸው ዩቲዩበሮቹን ዝቅ የሚያደርጉት። በእንደናንተ አይነት አይደለም አብርሽ ቄራ ቢጠራው